ስለዚህ አሁን ክረምቱ ዘገየ። ክረምቱ የዘገየው እኮ እኛ ይቅር ባይ ካለመሆናችን የተነሳ የእግዚአብሔርን ይቅርታ መቀበል አቅቶን ነው። አዘን ማለት የዘን የግንቦት ደመና በቃ አይዘንም ላይዘንም ይችላል። ስለዚህ ነው አያችሁ ድርቅ መሬትን ሲመታት ክረምቱ የመዘግየት ምስጢሩ ገባል። ኃጢአት የኛን ልብ በመታ ጊዜ የእግዚአብሔር መንፈስ ቅዱስ እውነተኛው የህይወት ዝናብ መዘግየቱ ግልጽ ይሆናል። በጣም የበደለ ሰው ጋር ስታገናኙ ታረቅ ስትሉ እሱ ጋር ከምታረቅ ሲኦል ያስገባኝ። ይህ ነቃ ህይወት ሚዲያ ነው። እውነትን በእውነት ለሚፈልጉ ሁሉ የተዘጋጀ ሚዲያ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳቀረብ ሳይቆጥሩ ኦርቶዶክሳዊ ግዴታዋን እንዲወጡ አደራ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንደምን አላችሁ? እያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ክረምቱ ዘገየ አይደል? ይህን ሀሳብ አሰብኩ። ስለ ክረምቱ መዘግየት በጣም ብዙ ሰው ተቸግሯል፣ ተጨንቋል። ምክንያቱም የእግዚአብሔርና የሰው ግንኙነት በበጋና በክረምት በሌሊትና በመዓልት መፈራረቅ በየዘመናቱ ስለሚከሰቱ ክስተቶች በዛም ዙሪያ ጭምር የሚታወቅ ስለሆነ እግዚአብሔርና ሰው በዚህ መልክ የሚተዋወቁ ቢሆንም በእምነት በየዓመቱ ይመጣልን ክረምት በጣም እየተደሰተበት የነበረው ሲዘገይ ብዙ ሰው ደግሞ ይጨነቃል። እውነት ነው። ነገር ግን የክረምቱ መዘግየት በጣም አሳስቦታል። ሰው ይጨነቃል ብቻ አይደለም፣ በጣም አሳስቦታል። ግን የልባችን መዘግየት ግን አያሳስባችሁም? በጣም ሰው ወደዚህ እንዲገባ ነው የኔ መልእክት። ስለ ክረምቱ መዘግየት በጣም የሚጨነቅ ሰው ስለ ልቡ መዘግየት ግን ተጨንቆ አለማወቅ፣ ስለ ዝናቡ መቅረት፣ ስለ መሬቱ አለመለምለም፣ ደመናት በአየር ላይ አለመታየት፣ እንዲህ አይነቱ ሰውን በጣም ያስጨንቀዋል። ነገር ግን የኛ ልብ መዘግየትና የእግዚአብሔር ቃል በልባችን አልፎ የኛ ህይወት አለመለምለም ይህ አስጨንቋቸው ያለው እንግዲህ በተፈጥሮ የሰማይ መስኮት ይከፈታል፣ ውሃ ከምድር ፊት ጠብ ይላል። መሬት ደግሞ መልኳን ትቀይራለች፣ በልምላሜ ትፈካለች፣ ደስ የሚያሰኙ እጽዋትን ታበቅላለች። የሰውን አይምሮ የሚስብ ነገር ይታይባታል። ክረምቱ ሲዘገይ ደግሞ በተቃራኒው ትደርቃለች፣ በጣም ታሳሳለች። ልክ እንደዚሁ የኛ ልብ መሬት ነው ተብሎ በወንጌል ስለተጻፈ ዘሩ የእግዚአብሔር ቃል ስለሆነ ወደኛ ልብ የተጣለው ዘርም እንደዚሁ እየበቀለ አይደለም። ገበሬው ዘሩ ስለቀረበት ተጨንቋል። ግን በሚዲያው በመምህራኑ በተለያየ በመጻሕፍቱ የሚነገረው የእግዚአብሔር ቃል በእኛ ልብ አድሮ ተግባራዊ አለመሆኑስ አሳስቧቸው አያውቅም? እና የክረምቱ መዘግየት የሚያሳስበን የልባችን መዘግየት፣ የዘሩ አለመብቀል የሚያሳስበን የእግዚአብሔር ቃል በልባችን አድሮ ወደ ተግባር አለመቀየር የሚያሳስበን ልንሆን ይገባል ማለት ነው። እንግዲህ በእኛ ልብ የተዘራው ንጹሕ የሆነው የእግዚአብሔር ቃል እንዲፈርሶና በስብሶ ምክንያቱም እስካልተሰራ ድረስ ፈርሷል በስብሷል የምንለውና እንዲቀር መሆን የለበትም እና ግን ምን ብናደርግ ይሻላል? ስለ ክረምቱ መዘግየት ለእግዚአብሔር እንተው። እሱ በጋውንም ክረምቱንም ሌሊትና መዓልቱንም ሲያፈራረቅ በቸርነቱ እንጂ የእኛን ጽድቅና ኃጢአት አይቶ እንዳልሆነ ይታወቃል። ሆኖም ግን አባትነቱ በቅጣትም ይታወቃልና እንዲህ ቢያዘገይም ቶሎ ቢያመጣም ድርሻው የሱ ነው፣ ስራው የሱ ነው። ከኛ የሚጠበቀው ግን ልባችንን መክፈት ነው። ልባችን እንዳይዘገይ፣ ሌናችን እንዳይዘገይ መሆን ያስፈልጋል ማለት ነው። ታዲያ ግን ስንኖር እንዴት እንኖር የሚለው ላይ አንድ ሰውና ጊዜውን በጊዜው እንዳለመጠቀም ያለ ሞኝነትን ድንቁርናም የለም። ይሄን አስቦ ሊጓዝ ይገባል። የልቡ መከፈት ከዚህ ይጀምራል።
ክረምቱ ሲመጣል ግን እኛ እንለወጣለን። ሰውና ጊዜን በጊዜው የመጠቀም ጥበብን መላበስ ያስፈልጋል። ባጠገብህ ሰው አለ፣ በህይወትህ ጊዜ አለ። የሚጠቅም ሰው ካንተ አጠገብ ሆኖ ሳትጠቀም እድሜህ እንዳያልቅ መጠንቀቅ፣ ካንተ ጋር አብሮ የሚኖር አንተም ያለሱ የማትኖረው ጊዜ ደግሞ አለ። የንስሐ ጊዜ በከንቱ እንዳያልፍ፣ የማወቂያ ጊዜ፣ የመለወጫ ጊዜ በከንቱ እንዳያልፍ ደግሞ መለወጥ ይኖርብሃል። ይህ ደግሞ ያንተ ድርሻ ነው። ስለዚህ ሰውና ጊዜን በአግባቡ በጊዜው ያለመጠቀም ሞኝነትም ድንቁርናም ነው። ሞኝነትም ድንቁርናም ነው። ሰውና ጊዜን መጠቀም እውቀትን፣ ህይወትን ያመጣል። አለመጠቀም ደግሞ ሞትን ያመጣል። ለራስ መንፈሳዊ ህይወት ኃላፊነት አለመውሰድ ከእንስሳት መደብ እንድትመደብ ያደርጋል። አየህ፣ አንድ ሰው ለመንፈሳዊ ህይወቱ ኃላፊነት ካልወሰደ ከእንስሳት የተሻለ አይደለም። እንስሳትም የራሳቸው የሆነ ኃላፊነት የሚወስዱበት ምንም ነገር የላቸውምና፣ ስለዚህ ሰው ከእንስሳት የሚለየው ለራሱ መንፈሳዊ ህይወት ሳይቀር ኃላፊነት መውሰድ ሲችል ነው። ለስጋ ህይወቱ ልክ ኃላፊነት እንደሚወስድ ለምሳሌ አሁን የክረምቱ መዘግየትም እኮ ያሳስበን ለስጋ ህይወታችን እንጎዳለን በሚል ኃላፊነት በመውሰድ እኮ ነው። ይሄ ነው፣ ሌላ አይደለም። ስለዚህ ለመንፈሳዊ ህይወትም ኃላፊነት ካልወሰድክ ልክ እንደ እንስሳት ነው። ሳርና ቅጠል የሚበሉ እንስሳት ክረምቱ ሲቀር ውስጣቸው ይጎዳል። ልክ ሰውም ክረምቱ ሲቀር፣ ክረምቱ ሲዘገይ የተጎዳው፣ የተጨነቀው፣ የተቸገረው ለስጋዊ ህይወቱ ኃላፊነት ስለወሰደ ነው። ታዲያሳ ቃለ እግዚአብሔር ሲቀር፣ ንስሐ ሲቀር፣ ስጋው ደግሞ ሲቀር ደግሞ ለመንፈሳዊ ህይወቱ ኃላፊነት የሚወስድ ሰው ይጨነቃል። ከተጨነቀ ደግሞ ይሄን በነፃነቱ ማድረግ ይችላል። ክረምቱንስ ሰው በፈቃዱ ወዶ ማምጣት አይችልም። ይሄን ግን ማምጣት ይችላል። ስለዚህ እግዚአብሔር የሚያንሰውን በሱ እጅ ያለና ሁሌም እሱ የሚያደርገው አደረገ። የሚበልጠውን ደግሞ በእኛ ነፃ ፈቃድ መሰረት ላይ ጣለ። ምክንያቱም አሁን አንድ ሰው ክረምትን ላምጣ ቢል አይችልም። የሚጎዳው ግን ስጋ ነው። ስጋው ደግሞ ልቀበል፣ ንስሐ ልግባ፣ ልፋቀር፣ ልታረቅ ቢል ግን ይችላል። ስለዚህ የሚጠቅመውን ከፍተኛውን ነገር በእኛ ህይወት ላይ በእኛ ነፃ ፈቃድ ላይ ጣለ። ቀላሉን ምድራዊውን ነገር ግን በራሱ በኩል ያደርጋል። ስለዚህ ለኛ ከባድ የሚመስል በሱ ግን ቀላል ነውና ሁሉ ይሄኛው ደግሞ በነፍሳችን በኩል የመዳን መንገዱ ግን ለነፃነታችን የተተወ ነው ማለት ነው። ምንም ብትከብርና ሀብታም ብትሆንም የውስጥ እይታ ከተበላሸ በጣም የተዋረድክ ነህ። ምንም ብትከብር ሀብታምም ብትሆን የውስጥ እይታ ግን የተበላሸ ከሆነ ማለት የተንሸዋረረ ከሆነ፣ የውስጥ እይታ ከተበላሸ 10 ሀብታም ብትሆን፣ 10 የከበርክ ብትሆን፣ ዝነኛ ብትሆን፣ ታዋቂ ብትሆንም የተዋረድክ ነህ። ነገር ግን መዋረድህን ላታውቅ ትችላለህ። ከባድ የሚሆነው ደግሞ ይሄ ነው። አንድ ሰው በላይ ላይ ታዋቂ መሆን፣ ዝነኛ መሆን፣ ሀብታም መሆን፣ የከበረ መሆን በቃ ይሄ ሲመጣለት ደስ ይለዋል። ነገር ግን በውስጡ የተበላሸ እይታ እስካለው ድረስ ይህ ሰው እውነተኛ ክብር፣ እውነተኛ ሀብት፣ እውነተኛ መንገድ ላይ አይደለም። ስለዚህ የተዋረደ ነው ይህ ሰው። አሁንም መገምገም ያንተ ድርሻ ነው። አየህ፣ ክረምቱ በመዘግየቱ በጣም ተናደሃል፣ በጣምም ተጨንቀሃል፣ በጣም እግዚአብሔር ለምን ተወን ሁሉ ብለሃል። አዎ፣ ነገር ግን ደመና ደምኖ ሳይዘንብ ቢመተን ምን ያህል ልብህ እንደሚጎዳ የታወቀ ነው። ልክ እንደዚሁ አንተም በላይ ክብር፣ በላይ ሀብት፣ ዝና ኑሮ ውስጥ ምንም መንፈሳዊ ዝናም ከሌለው ከሰኔና ከግንቦት ደመና አትለይም ማለት ነው። ስለዚህ ነው ክረምቱ ሲዘገይ አትጨነቅ። ምክንያቱም በአንተም ውስጥ ሌላ መንፈሳዊ ዝናብ የሚያስፈልገው የክረምት ህይወት አለ። እሱ ስለዘገየ ክረምቱ መዘግየቱ ሊያነድድህ አይገባም። ስለዚህ መፍትሄው በጊዜያዊ ሀብትና ክብር ተታለህ ውስጣዊ ማንነትን፣ መንፈሳዊ ከፍታህን ማጣት እንደሌለብን ማዘጋጀት ነው ራስህን። ያኔ ነው ስለ ክረምቱ ስለምኑ ብታስብ ባታስብ ራሱን የቻለ ከእግዚአብሔር ጋር የምትገናኝበት መስመር ከፍተኛ እስከሆነ ድረስ ለሌላው ከማሰብ የተነሳ ብትጨነቅ እንኳን እግዚአብሔር ይሰማሃል ማለት ነው። እሱ ነው እና ብዙ ሰዎች በላይኛው ክብር ውስጣቸውን ይረሳሉ፣ በላይኛው ሀብት ውስጣቸውን ይረሳሉ፣ በላይኛው ዝና ታዋቂነት ውስጣቸውን ይረሳሉ።
ትክክለኛው ማንነት ውስጥ ላይ ነው እንጂ ያለው በውጭ ያለው አይደለም። በውጭ ያለውማ ስጋ ይፈርሳል። የሚሞገሰው የሚወደሰው መልክ፣ ደምግባት፣ ውበት የሚባለው በሙሉ ይፈርሳል። ያ ክብርን ሊያመጣ ይችላል ለጊዜው። በመልክ መታወቅ ሊኖር ይችላል፣ በጉልበት መታወቅ፣ በስልጣን በሀብት በክብር መታወቅ ሊኖር ይችላል። ግን እኒህ ራሳቸው ተራ ነገር ናቸው፣ ህልም ናቸው። ትክክለኛው አንተ ያለው ውስጥ ነው። ትክክለኛው አንተ ያለው ውስጥ ነው። ስለዚህ የደመናው ደምኖ በነፋስ መበተን ያንተ በክብርና በዝና መኖር ውስጥህ ግን ህይወት የለሽ መሆን ጋራ ይመሳሰላል። በውስጥ ትክክለኛ ፍሬ ካለህ ግን እውነተኛውን ክረምት አገኘ ማለት ነው። እሱን ነው። በጣም ትንሽ ብትሆንም የኃጢአት ስሜት ከወጋችህ ይሰማህ፣ አለበለዚያ ትደነድናለህ። አየህ፣ በህይወትህ ትንሽ የምትባል ኃጢአት ወቅታ ታውቃለች? አዎ ካልክ እንደ ትንሽ አትለፋት። እሾህ ትንሽ ናት ብለህ አሁን ከእግርህ ሳታዋጣ ዝም ብለህ መሄድ ትችላለህ? ምንም ትንሽ እሾህ ብትሆንም እንኳን ከወጋች ይሰማሃል። ኃጢአትም ከእሾህ በላይ ትንሽም ብትሆን እንዲሰማህ መሆን አለበት፣ አለበለዚያ ትደነድናለህ። ኃጢአት በትንሽ ነው ሁሌ የምትጀምረው። ከዛ በኋላ ከፍ እያለች ትሄዳለች። ከዛ በኋላ ልብን ወደ ማደንደን ትመጣለች ማለት ነው። ስለዚህ ነው የፈርዖን ልብ ሲደነድን እንዲሁ በከፍተኛ ይጀምራል፣ ቀስ በቀስ ያደገ ነው። የሰባ ትካት የልብ መደንደን እንዲሁ አይደለም፣ ቀስ በቀስ የሰባ ሰዶም ቀስ በቀስ። ስለዚህ የኃጢአት ስሜት በልብ ውስጥ እስካለይ ድረስ ራስን እንደ ንጹህ እንዳትቆጥር ተጠንቀቅ። ሁሌም ለራስ መጠንቀቅን አትርሳ። የኃጢአት ስሜት እየወጋችህ ራስን እንደ ንጹህ አድርገህ እንዳታሳምን። ለራስ እኮ ለራስ ራሱ እንደ ንጹህ እንዳታሳምን መጠንቀቅ አለበት። ሌሎች እንዳያዋርዱ እንደ ጻድቅ ልትቆጠር ትፈልግ ይሆናል። ለራስ ግን እንደ ጻድቅ እንዳትቆጠር መጠንቀቅ ይኖርብሃል። ለሌሎች ማሳወቅ ከውዳሴ ከንቱ ለመጠበቅ የሚረዳ ቢሆንም ነገር ግን ለራስ ማሳወቅ ግን የበለጠ ንጽህናን ያመጣል። የበለጠ ንጽህናን ማለት ነው። ስለዚህ የኃጢአት ስሜት ከወጋችህ ትንሽም ብትሆን ቸል አትበላት፣ ታድጋለች። ከዛ በኋላ ልብህ ይደነድናል ማለት ነው። ይደነድናል። ለዚህ ነው አያችሁ ድርቅ መሬትን ሲመታት ክረምቱ የመዘግየት ምስጢሩ ገባን። ኃጢአት የኛን ልብ በመታ ጊዜ የእግዚአብሔር መንፈስ ቅዱስ እውነተኛው የህይወት ዝናብ መዘግየቱ ግልጽ ይሆናል። በኃጢአት ስሜታችን እስከተወጋን ድረስ ድርቅ ልባችን መጥቷል ማለት ነው። ስለዚህ መሬት በድርቅ ስትመታ የተዘራበትን አታበቅልም። የኛም የኃጢአት ስሜት ልባችንን መጥቶ ካደነደነ በኋላ የእግዚአብሔርን ቃል ብንሰማው እንኳ እንደነድናለን፣ አንሰማም። ለዚህ ነው እስመ አጽንዖ ልብ ይወልድ ኃጢአተ ወኃጢአትኒ ትወልድ ዕድወተ እንስል ያቃለ እግዚአብሔር። ሊቁ ዮሐንስ አፈወርቅ ልብን ማጽናት ኃጢአትን ትወልዳለች፣ ኃጢአት ደግሞ ከእግዚአብሔር ቃል እምቢ ማለትን፣ የእግዚአብሔርን ቃል ከመስማት እምቢ ማለትን ትወልዳለች። እምቢታ ደግሞ ክህደትን ትወልዳለች። ክህደት ደግሞ ቁጣን ታመጣለች። ስለዚህ የመሬት መድረቅ ወይም ደግሞ ያለ ጊዜው እንዲሁ በጋ መስሎ ሲቀጥል በጣም ከተሰማ ልብ ሁል ጊዜ ክረምቱ የዘገየ ነው። ይሄ ነው ጠለ መንፈስ ቅዱስ ርቆሃል ማለት ነው። የእግዚአብሔር የመንፈስ ቅዱስ ልምላሜ ርቆሃል ማለት ነው። ይሄንን አስታውስ። የራስን ኃጢአት ከመመርመር ሁሌም አትቦዝን፣ አለበለዚያ በወንድም ጉድለት መሳለቅ አይቀርም። ሁሌም ስለራስህ ኃጢአት የምታስብና ስለዛ የምታለቅስ ከሆነ በወንድም ኃጢአት ላይ ለመፍረድ ጊዜም ሞራን አይኖርህም። ሁሉን ጊዜ ለራስህ ኃጢአት መመርመሪያ ካደረግ የሌላውን ኃጢአት የምትመረምርበት ምንም አይነት ሞራንና ጊዜ አይኖርህም። ሁሌም ሞራር ራስህን በመውቀስ ላይ ነው። ሁሉንም ጊዜ የምትጠቀመው የራስህን ኃጢአት በመመርመር ላይ ነው። በዚህ ሰዓት አንተ የሌላውን ኃጢአት ከመመርመር ነፃ ትሆናለህ። ይሄ ካልሆነ ከባድ ፍርድ ይጠብቃል ማለት ነው። ለዚህ ነው ለመኮነነ ለሊነ ርእሰነ እምኢተኮነነ፣ በራሳችን ላይ ብንፈርድ ራሳችን ብንመረምር ባልተመረመረብንም ነበር ባልተፈረደብንም ነበር የሚለው ቅዱስ ጳውሎስ። ለዚህ ነው ሁሉም ሰው ራሱን እንዲመረምር ነው። ከዛ በኋላ ከእግዚአብሔር ፊት ንጹህ ሆኖ ይቀርባል ማለት ነው፣ ራሱን እስከመረመረ ድረስ። ይሄ ነው። ሌላው በራስህ
እንጂ በማንም ኃጢአት እንደማትጠየቅ ሲገባ ስለራስ ክፍተት ብቻ ታለቅሳለህ። አሁን በእግዚአብሔር ወንበር ፊት እንቀርባለን፣ እውነተኛ ችሎት ፊት። ያኔ ስንቀርብ ግን በራሳችን ኃጢአት ብቻ ነው የምንጠየቀው እንጂ በወንድማችን ኃጢአት አንጠየቅም። በራሳችን ኃጢአት ብቻ ነው። እንደዛ ከሆነ ይሄ በትክክል ሲገባ ነገ የምትጠየቀው በግል ኃጢአት እንደሆነ ሲገባ ስለራስ ኃጢአት ብቻ ማልቀስ ትጀምራለህ። ያኔ የመንፈስ ቅዱስ ልምላሜ ወደ አንተ ልብ ይመጣል። አለበለዚያ በሌላው ኃጢአት እየተሳለቅ የራስን ኃጢአት የማታስብ ከሆነ ልብ ደርቋል፣ ክረምቱ ዘግይቷል ማለት ነው። ክረምቱ ዘግይቷል፣ ደመናም አልዞረብህም፣ ዝናብም አልወደቀም ማለት ነው። ይሄ ነው። ስለዚህ ስለራስ ክፍተት ብቻ ማልቀስ የቻለ ሰው ነው እውነተኛ የገባው የሚባለው። ይህ ሲሆን ነው። ሌላው ዙሪያህን ቃኝ፣ ጠቃሚውና ጎጂውን ለይተህ ስራ። ዙሪያህን ቃኝ፣ በቃ መንፈሳዊ ዙሪያህን ቃኝ። በነፍስ በኩል የቀኝ የግራ ዙሪያህን ተመልከት። ከዛ በኋላ ለነፍስ የሚጠቅመውን ለይተህ ስራ። ሰው የሆንከው ለዚህ ነው። ሰው የሆንከው የሚበላ መስሎ የሚታየው ሁሉ የሚበላ አይደለም። እንስሳት አሁን መቼም ዝናብ ባልጣለ ወቅት ማሽላው ከበቀለ በኋላ አረንቃ የሚባል በጣም አደገኛ አለ። እሱ ላይ ገብተው ይበላሉ፣ ይሞታሉ። አያችሁ፣ የሚበላ መሆኑን ብቻ ነው ያዩት እንጂ የሚጎዳ መሆኑን አላወቁም። እኛም ብዙ ጊዜ መናገራችን እንጂ የሚጎዳን ይሁን የሚጠቅመን ሳናውቅ፣ ማሰባችን እንጂ የሚጠቅመን ይሁን የሚጎዳን ሳናውቅ፣ መጓዘን እንጂ የሚጠቅመን ይሁን የሚጎዳን ይሁን ሳናውቅ የምናደርግ ከሆነ እንጎዳለን። እሱ ነው። በምትሰራው በጎ ነገር ሁሉ ከሰው የምታገኘው ዋጋ እንዳለ አስበህ አትስራ። በምትሰራው በጎ ነገር ሁሉ ከሰው ዋጋ እንደምታገኝ አስበህ አትስራ። ይህ ማለት ነው። እያንዳንዱ ሰው አገልግሎት ይሰጣል፣ ይዘምራል፣ ይሰብካል፣ ሌላውንም ስራ ይሰራል። ነገር ግን ፍጹም ዋጋ ከሰው እንደሚያገኝ አስቦ የሚሰራ ከሆነ የሰው ተሸውዷል። ምክንያቱም ለሚሰራው ስራ ሁሉ ዋጋ የሚሰጥ እግዚአብሔር እንጂ ሰው አይደለም። ከእግዚአብሔር ዋጋ እንደምታገኝ ስትሰራ ትክክለኛ ሰራተኛ ትሆናለህ። ከሰው ዋጋ እንደምታገኝ አድርገህ ራስን ቆጥረህ ስትሰራ ደግሞ ልግመኛ ትሆናለህ። አየህ፣ ልግመኛ ደግሞ ውጤት አያመጣም። ብዙ ተቋማት የሚፈቱት፣ ብዙ ተቋማት የሚጎዱት ልግመኛ ሰራተኛ ስላላቸው ነው እንጂ ሌላ አይደለም። ዋጋቸውን ከሰው ይጠብቃሉ። ወይም ምስጋና፣ ወይም የሆነ ገንዘብ፣ ወይም ጥቅም፣ የሆነ አበል እንዲህ ጠብቀው ስለሚሰሩ ይሄ ደግሞ ከሰው የሚገኝ ነገር እኮ ተራ ነገር ነው፣ ሊጠፋ ይችላል። አንዳንድ ጊዜ በመንግስት ተቋማትም ስትመለከቱ አበል ጠብቀው ስብሰባ መሄድን ሳይቀር ለሀገር መቀየሪያ ብለው ሳይሆን አበል ጠብቀው መሄዱ ታገኛላችሁ። ይሄ ነው አበል ማለት። የሰኔ ግንቦት ደመና በቃ አይዘንብም፣ ላይዘንብም ይችላል። ስለዚህ ያን ጠብቆ የሚጓዝ ክረምቱ ዘግቶበታል። ይሄ በጣም አደገኛ ጉዞ ነው። ይሄ አሁን ከቤተ መንግስት ወጥቶ አሁን ቤተ ክህነት ድረስ መጥቶ አንድ የሆነ ስራ መስራት አበል ከሌለው ዋጋ እንደሌለው እየተቆጠረ መጥቷል። ይሄ አደገኛ ነው። ዋጋን ከሰው መጠበቅ አደገኛ ነው። የገንዘብ ዋጋ፣ የውዳሴ ዋጋ። አሁን በቃ በየቤተ ክርስቲያኑ በየአውደ ምሕረቱ ስትመለከቱ የውዳሴ ጋጋታ የምታዩት ዋጋን ከሰው መጠበቅ ነው። ለዚህ ነው ጌታ በማቴዎስ ወንጌል ምዕራፍ 6 ምስጋና የሚቀበሉ ሰዎች ዋጋቸውን እንዳገኙ ይነገራል። ነሱ እሴቶሙ ዋጋቸውን ተቀበሉ። ስለዚህ አሁን ላይ በሰዎች ተመስግነን እንዲህ ተብለን ከቀረን ዋጋችንን ተቀበልን። በቃ አሁን ልባችን ረካ እኮ። ስለዚህ በዚህ ሰዓት በቃ የውዳሴ ፍቅራችን አረካ ነው። በቃ በውዳሴ ልባችንን ስላረካ ነው። ከዚህ በኋላ ሌላ ውዳሴ፣ ሌላ ከእግዚአብሔር የሚገኝ ምስጋና፣ ከእግዚአብሔር የሚገኝ ክብር አንጠብቅም። ሰዎች አከበሩን፣ አመሰገኑን፣ ጨረሰ፣ በቃ አለቀ። ስለዚህ ከዚህ በኋላ የምንጠብቀው የለም ማለት ነው። ስለዚህ አንተ ግን የምትሰራውን ስራ ሁሉ ስትሰራ ዋጋህን ከእግዚአብሔር እንደምታገኝ እንጂ ከሰው እንደምታገኝ ሁነህ አትስራ። በቤተ ክህነትም ስራ፣ በቤተ መንግስትም ስራ፣ በግልህም ስራ፣ በየትኛውም ስራ ስትሰራ ከእግዚአብሔር ዋጋ እንዳለው አስበህ ስራ። ይሄ ነው። ምትመራ ከሆነ በቅንነት ምራ። ምታርስ ከሆነ በቅንነት ረስ። ምትነግድ ከሆነ በቅንነት ነግድ። የምታገለግል የምታስተምር ከሆነ በቅንነት አስተምር። የምትመክር ከሆነ በቅንነት ምከር። ዋጋን ከእግዚአብሔር ታገኛለህ። ለዚህ ነው ቅዱስ ጳውሎስም ለእግዚአብሔር ዋጋን የሚሰጠኛል ብሎ በመልካሙን የሚያደርግ ሁሉ እንዲሁ ደስ ብሎት ያድርግ በማለት የሚነግረን እኮ ለዛ ነው። የሚመክርም የሚመክር የሚያስተምር የሚያስተምር በማለት ይነግረናል ማለት ነው። ስራህን ሁሉ
ሁሌም ህሊናህን ለሚያይ ጌታ ብቻ ኑር፣ ከሱ ጋርም ተፋቀር። ሁሌም ህሊናህን ለሚያይ ጌታ ኑር። ሁሌም ዛሬ ነገ የሚባል አይደለም። ሁሌም ከአሁኗ ሰዓት ጀምሮ ጌታዬ ህሊናዬን ያየኝ፣ በቃ ልቤን ያየዋል፣ ውስጤን ይመረምረዋል። ስለዚህ ከሱ ጋር ብቻ ያለኝ ፍቅር ሊያድግ ይገባል ለማሰብ። ከዛ ከእግዚአብሔር ጋር ያለ ፍቅር በራሱ ከሌላው ጋር እንድትፋቀር በር ይከፍታል፣ ሌሎችን እንድትወድ በር ይከፍታል። ለዚህ ነው ህሊናህን ለሚያይ ጌታ ብቻ ኑር። ለዛ ነው ስትሰራም ስለሱ ብለህ ስትኖርም ስለሱ ብለህ እያንዳንዱን ነገር እሱ እንደሚያይ አውቀህ ስራ። ከዚህ በላይ ትልቅነት የለም። ከዚህ በላይ ትልቅነት የለም። ህሊናህን ለሚያይ ጌታ ብቻ መኖር ጀምር። ህሊናህን ከሚያይ ጌታ ጋር መፋቀር ስትጀምር ያን ጊዜ ነገሮች ሁሉ ግልጽ እየሆኑ ይመጣሉ። አለዚህ ሆኖ አይገባንም። የማይገባን ለምንድን ነው ታውቃላችሁ? ህሊናችንን ከሚያይ ጋር አይደለም የምናወራው፣ የምንሰራው፣ የምንጓዘው። ብቻውን የሚጓዝ ሰው ብቻውን ነው የሚሞተው። ይሄ ነው። ስራህን ሁሉ ስለሱ ብለህ ስራ። ያኔ እሱ ደግሞ ስላንተ እየሰራ እንደሆነ ታውቃለህ። ምንም አይነት ስራ ግን ስለሱ እያልክ ስራ። ያን ጊዜ እሱ ደግሞ ስላንተ እየሰራ እንደሆነ ይገባሃል። አንተ ዝም ብለህ ስራ። ስለማን ብለህ? ስለሱ ብለህ፣ ስለ እግዚአብሔር ብለህ ሁሉን ነገር ሂድ፣ ና፣ ኑር፣ ስራ፣ ምንም በል ስለሱ ብለህ ስራ። በዚህ ሰዓት ምን አይነት አመለካከት ወደ አንተ ይመጣል? እግዚአብሔር ደግሞ ስላንተ እየሰራ እንደሆነ የሚገባህ ይሆናል። አሁን እግዚአብሔር ስራ እኮ አይገባንም። እኛ ምን እያደረግን እንደሆነ ስለራሳችን ብቻ ነው የምናስበው እንጂ እግዚአብሔር ስለኛ ምን እየሰራ እንደሆነ የምናስበው ነገር አለ። ይሄን በደንብ እንዲገባን የሚሆነው ያኔ ነው። ለዛ ነው ስራህን ሁሉ ስለሱ ብለህ ትሰራለህ። እሱ ደግሞ ስላንተ እየሰራ እንደሆነ ይገባሃል ማለት ነው። ብዙ ከሚጸልይ ቂመኛ ይልቅ የማይጸልይ ሰራተኛ እንዲበልጥ እወቅ። ብዙ ከሚጸልይ ቂመኛ። አንዳንድ ሰዎች በጣም ጸሎተኛ ናቸው ይባላሉ፣ ነገር ግን ቂመኞች ናቸው። ታዲያ ብዙ ከሚጸልይ ቂመኛ ይልቅ የማይጸልይ ቂም የሌለው ሰራተኛ አይሻልም? ምክንያቱም ራሱ ቂም አለመኖር ጸሎት ነው። እግዚአብሔር የቃላትን ብዛት አይፈልግም። እግዚአብሔር የፊደላትን ጥርቅም አይፈልግም። የልብን መስተካከል ነው የሚፈልገው። ስለዚህ ብዙ የሚጸልይ ቂመኛ ሰው ከማይጸልይ ሰራተኛ ያንሳል በጣም ማለት ነው። ለምን እንደብል ታውቃላችሁ? መዝሙረ ዳዊትን የሚደግም ዳሴ ማርያም የሚደግም ብዙ ጸሎቶችን ያደርሳል፣ ግን ይህ ሰው ቂመኛ ነው አይደል? መጽሐፍ ይሄንን ምን አድርጎ ይጠራዋል? ጸሎቱ ለመስተቀይም ከመዘር ዘወርቅ ማይከላሰው። በቃ የቂመኛ ሰው ጸሎት በሾህ መሃል እንደተዘራ ዘር ነው ይላል። ስለዚህ እንደዛ ከሆነ ቂመኛ ጸሎተኛ ሰው ጸሎተኛ ተብሎ ለመጠራት ነው ወራን የለውም። ጸሎት ከእግዚአብሔር ጋር መነጋገር ስለሆነ በቂም ልብ ደግሞ እግዚአብሔር ጋር መነጋገር አይቻልም። ስለዚህ እግዚአብሔር ከአንደበታችን በሚወጡ ቃላት አይደለም የሚያነጋግረን፣ ከልባችን ባለ ንጽህና ነው የሚያነጋግረን እንጂ በአፍ ቢሆን ኖሮማ ብዙ ተናግረናል፣ ብዙ ጸሎት አድርሰናል እኮ። ግን ከልብ መስተካከል ጋር ነው እግዚአብሔር ግንኙነት የሚያደርግ። የቅስም ስብራትን ነው የሚመለከት እንጂ የአፍ ጋጋታን አይመለከትም። ይሄ የታወቀ ነገር ነው። ምናልባት እስከ የተጋድሎ ጎዳና ነውና በጸሎት መቆየቱ ይሻላል እንለዋለን። የሸት ያህል ያገኝ ይሆን እንጂ ሲሞክር። ነገር ግን ብዙ ከሚጸልይ ቂመኛ ይልቅ የማይጸልይ ሰራተኛ ግን ንጹህ ሰው የተሻለ። ራሱ ያ ንጽህና ንግግር ነው ከእግዚአብሔር ጋር፣ የልብ ንጽህና ንግግር ነው። ለምሳሌ በዮሐንስ ወንጌል ዝሙት ሰርታ ተገኘች የተባለች ሴት ክርስቶስ ፊት ስትቀርብ ምን አይነት ጸሎት ነበር ያወራች? አድነኝ፣ ማረኝ፣ ይቅር በለኝ፣ አዎ አድርጌያለሁ ምናምን አላለችም። ምን ግን ሆነ? ምን ግን አለች? በልቧ ግን አሳልፈው እየሰጡ እንደሆነ ስታስብ ቅስሟ ግን ተሰጠ። እግዚአብሔር ይሄንን አየላት። አያት። ስለዚህ ልብን ቅስም ስብራት ሳይቀር የሚመለከት እንጂ የቃላትን ጋጋታ ብቻ ሰምቶ ዋጋ የሚሰጥ እንደሆነ ማሰብ የለብንም ማለት ነው። በተለይ ብዙ ጸሎተኛ ነው የሚባል ሰው ታያላችሁ። ግን በሚገርማችሁ በጣም የበደለ ሰው ጋር ስታገናኙ ታረቅ ስትሉት እሱ ጋር ከምታረቅ ሲኦል ያስገባኝ። አያችሁ፣ ጸሎቱ ታዲያ ምን ነበር? ከእግዚአብሔር ጋር እንዳልነበረ ግልጽ ነው ማለት ነው።
ሲኦል ያስገባኝ ብሎ የሚመልሰው ታገኛለህ። እሱ ጋር ከምታረቅ ሲኦል ያስገባኝ ምን ነው ወንድሜ? አሁን አንተ ከወንድም ጋር ታርቀህ በደሉን ይቅር ብለህ እግዚአብሔርን በደልህን ይቅር ብሎ ለዘላለም ክብር ከምትታጭ ይልቅ አንተም ከሱ ጋር በኃጢአት ተቆልፈህ በዚህ ምድር በኋላ ደግሞ በዘላለም ቅጣት መግባት ምን ነው ያስመኘህ? ምንድን ነው? ለምን አየኸው? ክረምቱ የዘገየው አንተ ላይ ነው። ክረምቱ ዘገየ፣ ልምላሜ ጠፋ፣ ገበሬው አዘነ። ገበሬ የምልህ እኮ በውስጥ ያለው ሰራተኛ ነው፣ ያ መንፈስ ቅዱስ ነው። አዘነ፣ በአንተ አዝኗል እኮ እሱ። አያችሁ፣ ይሄም ይገባናል መሆናችንን የሚያሳይ ነው ማለት ነው። ስለሱ ብለህ የምትሰራው ማንኛውም ስራ ራሱ ጸሎት ነው። ልታስተውል የሚገባ አንድ ትልቅ ነገር ልንገርህ። ስለሱ ብለህ የምትሰራው እያንዳንዱ ስራ ጸሎት ነው። ይሄን ሳስበህ ታውቃለህ? ገዳም ላይ ሆነህ እያረስክ ነው እንዴ? አዎ፣ በቃ ጸሎት ነው እሱ። ስለሱ ብለህ ከሆነ እያረስክ ያለው የትኛውም የስራ መስክ ላይ ሂድ፣ ግን ስለ እግዚአብሔር ብለህ በጎ ነገር አድርግ። ያ ጸሎት ነው። አያችሁ፣ ለዛ ነው ቅድም የቃላትን ብዛት አይፈልግም ያልኩት። በጎ መስራት በራሱ ጸሎት መሆኑን መረዳት ይኖርብሃል ማለት ነው። ሰዎች ባንተ ላይ ስለሚያደርጉት መጥፎ ነገር አትደነቅ፣ ትተህ ማለፍን ልመድ። ሰዎች ባንተ ላይ ስለሚያደርጉት መጥፎ ነገር አትደነቅ፣ ትተህ ማለፍን ልመድ። ይህ ያንተ ስራ፣ ያ የነሱ ስራ ነውና። ሰዎች ባንተ ላይ መጥፎ ነገር እያደረጉ ልታይ ትችላለህ። አዎ፣ ትተህ ማለፍን ልመድ። ልመድ ነው ያልኩህ። መልመድ ማለት ማለት ታውቃለህ? አዎ፣ አሁን የሚሰማ ስሜት አለ። አዎ፣ እሱን የምትቆርጥበት ኃይል ነው ልምድ ማለት። አይምሮ የልምድ ባሪያ ነው። ወደ መጥፎም ስትሄድ ይለምዳል፣ ወደ በጎም ስትመጣ ይለምዳል። ስለዚህ ልመድ ነው። ለምደህ ነው ጠላትን መውደድ የምትችለው። ሳትለምድ እንኳን ጠላትን ይቅርና ወንድምን መውደድ አትችልም። ስለዚህ በአንተ ላይ መጥፎ ስለሚያደርጉ ሰዎች አትደነቅ። ብዙ በቃ እንዴት ይሄን ያደረጉብኛል፣ ይሄ እንዴት ምናምን ያዙ ልቀቁኝ። ይሄ በፍጹም መልመድ የለብህም። ምክንያቱም በዛ ቅጽበት ውስጥ ከአንተ የሚጎድል ነገር አለ፣ ወደ አንተ የሚጨመር ነገር አለ። የሚጎድለው ንጽህና፣ ቅድስና፣ በጎነት እየጎደለ ነው። በዚያው ጊዜም እያጠፋ ነው። የሚጨመረው ደግሞ ክፋት፣ በቀል፣ እንዳደርጉብኝ ላድርጋቸው፣ እንዳጠፉኝ ላጥፋቸው፣ በቃ ሌላ ነገር። ስለዚህ በዛች ቅጽበት ወይ የእግዚአብሔር ወይ የሰይጣን የምትሆንበት መር በአንተ አይምሮ ውስጥ ይመሰረታል ማለት ነው። በአንተ አይምሮ ውስጥ ሰዎች በአንተ ላይ መጥፎ ሲያደርጉ በዛች ቅጽበት ወይ የዲያብሎስ ነህ ወይ የእግዚአብሔር ነህ። የእግዚአብሔር የምትሆነው ትተህ ማለፍን፣ ይቅር ብለህ ማለፍን መለማመድ ስትችል፣ የዲያብሎስ የምትሆነው ደግሞ በበቀል ስትወጣ። ይህን ማስተባበል አይቻልም። በቃ አይ ክፉ እያደረጉብኝ እንዴት እኔ ዝም እላለሁ እኮ። ስለዚህ አሁን ክረምቱ ዘገየ። ክረምቱ የዘገየው እኮ እኛ ይቅር ባይ ካለመሆናችን የተነሳ የእግዚአብሔርን ይቅርታ መቀበል አቅቶን እኮ ነው። አየህ፣ በአንተ ላይ ነው የዘገየው ክረምቱ። ደረቀ ልብህ፣ በቂም ደርቋል፣ በበቀል ደርቋል። ምክንያቱም የእነሱን ትተህ ማለፍ አልቻልክም፣ ይቅር ማለት አልቻልክም ማለት ነው። ስለዚህ ይህን ባለመቻል ደግሞ ልብህ ይደርቃል ማለት ነው። ስለዚህ የእነሱ ስራ አንተን መበደል ነው፣ ያንተ ስራ ደግሞ ትተህ ማለፍ ነው። እነሱን ይቅር ማለት ነው። ለዚህ ነው አይሁድ እየሰቀሉት የሚያደርጉትን አያውቁምና ይቅር በላቸው። አየህ፣ ትተዋለህ። ቅዱስ እስጢፋኖስ በድንጋይ እየደበደቡት ምን አለ? መደብደባቸውን እንኳን ሳይጨርሱ ጌታ ሆይ እኔን የሚደበድቡኝን እንደ በደል አትቁጠርባቸው አለ። አትቁጠርባቸው እኮ ነው። ደብድበው እኮ አልጨረሱም ገና። አንዱ እየጣለ ነው፣ ሌላኛው እየጨመረ ነው፣ ደሙ እየፈሰሰ ነው፣ አካሉ እየተቆራረጠ ነው። ግን ምን ብሎ ጸለየ? የተሰማው ስሜቱ ምን ነበር? አየህ፣ ጸሎት ከስሜትህ ይወጣል፣ ከውስጥ ስሜትህ። ስለዚህ በዚህ ሰዓት የቅዱስ እስጢፋኖስ ጸሎት ምን መሆን ነበረበት? እኔን አጥፋቸው፣ እኔን አድነኝ። እንደኛ ስሜት ቢሆን ኖሮ ግን የቅዱስ እስጢፋኖስ ስሜት ምን ነበር? የእነሱን በደል ትቶ ማለት፣ የእነሱን በቀል መተው። ከዛሳ እኔን የሚበድሉኝን እንደ በደል አትቁጠር፣ እኔን የሚደበድቡኝ እንደ በደል አትቁጠር፣ ነፍሴን ተቀበል። አየው። ስለዚህ የሌሎቹን በደል ይቅር ስትል ያንተን ነፍስ እግዚአብሔር ይቀበላል ማለት ነው። እግዚአብሔር ይቀበላል ማለት ነው። ስለዚህ ትቶ ማለፍ እንለዋለን ይሄ። ምክንያቱም መደብደብ የአይሁድ ስራ ነበረ፣ ይቅር ማለት ደግሞ እስጢፋኖስ ስራ ነበረ። መስቀል፣ መቸንከር፣ መደብደብ የአይሁድ ስራ ነበረ፣ ትቶ ማለት ደግሞ የክርስቶስ ስራ ነበረ። አንተ ከማን ወገን ነህ? ከክርስቶስ
ከእስጢፋኖስ ወይስ ከአይሁድ? ይሄ ምርጫ ያንተ ነው። ይሄ ልትድን ትወዳለህ የሚለውን ቃል ታስታውሳለህ? ልትድን ትወዳለህ ወይ የሚለው ልትድን ትወዳለህ ወይ አስታውሳለሁ። ማን ነበር ያለው? ክርስቶስ። ለማን? ለመጻጉዕ። አየህ፣ አልጋ ላይ ተኝቶ ነበረ። መዳን ዘግይቶበት ነው። መዳን ዘግይቶበት። ልትድን ትወዳለህ ተብሎ የተጠየቀው መዳን ለዘገየው ሰው ምን አይነት ጥያቄ ነው? ግን ለመዳንም ነፃነት ስለሚያስፈልግ ነው። ዘሬ ነፃነት አምላክ። አየህ፣ በአንተ ውስጥ ያለው መጻጉዕ ህሊና ሊፈወስ ይገባዋል። አልጋህን ተሸክመህ ሂድ። አየህ፣ በወንድም ላይ የምታሳየው ቂም መጻጉዕነት ነው። ስለዚህ አልጋህን ተሸክመህ ሂድ። በዚህ ሰዓት ክረምቱ ይመጣል፣ ዝናቡ ይወርዳል፣ ልምላሜው ይታያል። በቃ ይሄ ነው። በአንተ ላይ የእግዚአብሔር ቃል የዘራ ገበሬ ደስተኛ ይሆናል። እውነት ነው። አያችሁ፣ አሁን በቅርቡ የዘሩ ገበሬዎች ዘራችን አልበቀለም ተበላሸ ብለው ያዝናሉ። ታዲያ ከተወለድክ ጀምሮ በሰንበት ትምህርት ቤት፣ በማህበረ ቅዱሳን፣ በተለያዩ ማህበራት፣ በአውደ ምሕረት፣ በዩቲዩብ፣ በተለያዩ በይነ መረቦች ወደ አንተ የደረሰው የእግዚአብሔር ቃል ምን ያህል አያሳዝንም? ያ ሁሉ እንዳይበቅል ክረምቱ ዘግይቷል። አየህ፣ የክረምቱ መዘግየት ግን ያንተን ትንሣኤ ይሻል እና የሚለወጠ አንተ ስለወደቅ ክረምቱን ይዘገያል። ለዛ ነው እየተከተለ ከሚጮህ ውሻ ጋር እየተመለስክ አትጣላ፣ ጊዜህን ያጠፋብሃል። ጠጠር ለመወርወር እሱ ጋር አትታገል፣ እሱ ደግሞ ጠጠርህን ይጎርሳል። እየተመለሰ ይጮሃል፣ አንተም ተመለሰ ድንጋይ ትወረውራለህ። አየው፣ ውሻው ጊዜውን እየተጠቀመ ነው፣ አንተ ግን ጊዜህን እያጠፋህ ነው። እንወቅ፣ ውሻው እየተከተለ ቢጮህ፣ አንተ ግን ወደፊት ሂድ። ዓላማ ውሻ ጋር መጣላት ሳይሆን ወደ ስራ መሄድ ነው አይደል? ከቤት የወጣኸው ከውሻ ጋር ልትጣላ ነበር አይደለም። ታዲያ እየሄድኩ የነበረው ወደ ምፈልገው የሆነ ስራ ልሰራ ነው። በቃ ስለዚህ ዓላማ ስራ ነው አይደል? አዎ ስራ፣ ሂድ። አገልግሎት ነው፣ አገልግል። በቃ አገልግል። ወደ አገልግሎት ስትሄድ ግን መንገድ ላይ ውሻ ግን አለ፣ ተጠንቀቅ። ታዲያ ውሻው ሲጮህብህ ተመልሰህ አትጮህ። መጀመሪያ ውሻው ሲጮህብህ ተመልሰህ ከጮህ አንተም ውሻ ነህ ማለት ነው። ስለዚህ የምትድነው ወደፊት ስትሄድ ነው። ውሻው ይደክመውና መንገድ ላይ ይቆማል፣ ይመለሳል፣ አይመጣም። ምክንያቱም አጥሩ ነው የሚጠብቀው እሱ። አንተ ግን ከአጥር በላይ ነው የምትሄደው። ሂድ። ስለዚህ ነው ተመልሰህ ከውሻ ጋር ድንጋይ እየተወራወርክ ጊዜን አታጥፋ ነው። ስለዚህ ጊዜን የሚያጠፉት ውሾች አሉ። አይ ውሾች የምትለን የኛ ጓደኞችና ምናምን እኮ ነን። አይ ከከፉ ውሾች ናቸው። ስለዚህ እኮ ነው አገቱኒ ከለባት ብዙሃን መዝሙረኛው ዳዊት ውሾች ከበቡኝ ይላል። ውሾች ተብሎ ማህበረ አይሁድ እኮ ናቸው ውሾች ተብሎ የተጠሩት በመጽሐፍ ቅዱስ። መካይ ነው የተቀደሰውን ለውሾች አትስጡ የሚል ቃል አለ። ስለዚህ ውሾች ብሎ ይጠራል መጽሐፍ። ራዕየ ዮሐንስም 5 ውሾች በውጭ ይቀራሉ ብሎ ይጠራል። ስለዚህ ውሾች በጮሁ ቁጥር ውሾችን እንዲሁ ለመከላከል ጠጠር እየወረወርክ ጊዜህን አጣጥፋ ማለት ነው። ሌላው አእምሮህ ልክ ከሆነ ሁለመናህም ልክ ነው። ነገር ግን እሱን ለማወቅ መጣር ግድህ ነው። አእምሮህ ልክ ከሆነ ሁለመናህም ልክ ነው። ይሄ ሲባል ግን በጣም መንገድ ሄደም አእምሮዬ ልክ ነው ብለህ እንድትጀነን አይደለም የምነግርህ። ያንን ለማወቅ ደግሞ መጣር ግድህ ነው። አእምሮህ ልክ ይሁን አይሁን መጀመሪያ መጣር ግድ ነው። ከዛ በኋላ አእምሮህ ልክ መሆኑን ካረጋገጥ በእግዚአብሔር እውነት ላይ የተመሰረተ ልክ የሆነ አእምሮ ከያዝክ ሁለመናህ ልክ ነው። እጅህም ልክ ነው፣ እግርህም ልክ ነው፣ ዓይንህም ልክ ነው፣ ጆሮህም ልክ ነው። አየህ፣ ለምን? በእግዚአብሔር እውነት ላይ የተመሰረተ ትክክለኛ የሆነ አእምሮ አለ። ካለ የምትሰራው በሙሉ ልክ ነው። ይህንን ለማወቅ ግን መጣር ግድህ ነው። ሁሌም ሰዎችን መውደድህ እንጂ በሰዎች መወደድ እንደሚያድንህ አታስብ። ሁሌም ሰዎችን መውደድ እንጂ በሰዎች መወደድ እንደሚያድን አታስብ። አንዳንድ ሰዎች በጣም በመወደዳቸው የጸደቁ ይመስላቸዋል። በጣም በመከበራቸውም እውነት የዳኑ ይመስላቸዋል። ይሄ የብዙ ሰዎች ስህተት ነው። በጣም ስለተወደድክ በጣም ስለከበርክ የጸደቅክ አይመስልም። እግዚአብሔር እንደወደደህ ግን አውቀሃል? ማረጋገጥ ያለበት እዚህ ላይ ነው። እግዚአብሔር ወዶሃል ነው? ሰው ብቻ ነው የወደደህ? ብዙ ኮሜንት አለ፣ በጎ ነገር አለ። አዎ አለኝ። ሰው ይወዳል? አዎ ይወደኛል።
ግን እግዚአብሔር ይወድሃል። በጣም ሰው ያከብርሃል፣ ግን እግዚአብሔር አክብሮሃል። ንቆህ እንዳይሆን አየህ። ንጉስም ብትሆን ይንቃል። ሳኦልን ንቄዋል እግዚአብሔር አየህ፣ ንቄዋል። እግዚአብሔር ከናቀ ማንም ቢያከብር ታንተ ውስጥ ለውጥ፣ ማንም ቢጠላ ማንም ቢያዋርድ ደግሞ እግዚአብሔር ከወደደ ታንተ ውስጥ ትልቅ ኃይል አለ። ለዚህ ነው ለእመ እግዚአብሔር ጸልአነ መኑ ያፈቅረነ ወለእመ እግዚአብሔር አፍቀረነ መኑ ይጸልአነ። አባ ጊዮርጊስ እንዲህ ተብሎ ተጽፏል። እግዚአብሔር ከወደደን ማን ይጠላናል? ቢጠላንም ነው። ማን ይጠላናል ማለት ቢጠላንም ምንም አንሆንም። እግዚአብሔር ከጠላንስ ማን ይወደናል? ቢወደንም ምንም አንሆንም። ስለዚህ እግዚአብሔር የወደደውን ማንም ጠልቶ አይጎዳውም። እግዚአብሔር ያከብረው ማንም አዋርዶ አይጎዳውም። ይሄ ነው አንተም ማረጋገጥ ያለብህ በሰዎች መወደድህ እንደሚያጸድቅ ሳይሆን አንተ ሌሎችን መውደድህ እግዚአብሔር አንተን መውደድ ነው። ስለዚህ አሁን ታዲያ ልጽደቅ ብለህ የምታስበው ወይም ልዳን ብለህ የምታስበው ሌሎችን በመውደድ ወይስ በመወደድ? ስለዚህ ምርጫ ያንተ ነው። አየህ፣ ሌሎችን እንደምትወድ እርግጠኛ ሆነ እንጂ ሌሎች አንተን እንደሚወዱ እርግጠኛ ደግሞ አትታገል። ብዙ ሊወድህ ይችላል፣ ብዙ ሊጠላህ ይችላል። እኩል አንተ ልትወደድ እንደማትችል ማመን አለበት። በዚህ ዓለም እኩል መወደድ እኩል መጠላት አይቻልምና። አየህ፣ ስለዚህ ማለት ስሌቱ የመዳን ስሌቱ ሰዎች አንተን በመውደዳቸው በማክበራቸው ላይ ሳይሆን አንተ ሰዎችን በማክበርና በመውደድህ ላይ ነው ማለት ነው። ስለዚህ አንተን እግዚአብሔር የሚወድ ሌሎች በመውደዳቸው ለክቶ አይደለም፣ አንተ ሌሎችን በመውደድህ ለክቶ ነው። አንተ ሌሎች በምትሰጠው ክብር ነው እንጂ ሌሎች ለአንተ ስለሚሰጡት ክብር ለክቶ አይደለም የሚያከብር። ይሄን አስተውል ማለት ነው። ችግርን አሸናፊ እንደሆንክ እንጂ ችግር እንደሚያሸንፍ አትመን፣ ያሸንፋል። አንዳንድ ሰዎች ችግርን፣ ጭንቀትን፣ ተስፋ መቁረጥን በላያቸው ያነግሱታል። አየው፣ ጭንቀት፣ ችግር፣ ተስፋ መቁረጥ የበላይ ከሆነ አንተ ተሸናፊ ነህ። አንተ የበላይ ከሆንክባቸው ግን እነሱ ራሱ ይሸነፋል። ችግር ማን ነው የምናው? ራሱ ይሸነፍ የለም። አንተ አሸናፊ መሆን ትችላለህ። አሸናፊ መሆን የምትችለው ደግሞ አሸናፊው ጋር ስትሆን ነው። ከእግዚአብሔር ጋር ከሆንክ ችግርን፣ ጭንቀትን፣ ተስፋ መቁረጥን በሙሉ ድል ትነሳለህ። አየህ፣ አለበለዚያ በችግርና በጭንቀት በተስፋ መቁረጥ ልብህ ይደርቃል። ክረምቱ ዘግይቷል። አየህ፣ ክረምቱ ዘገየ ማለት በአንተ ላይ ነው ክረምቱ የዘገየው። ዝናብ የለም፣ ደርቀሃል እኮ። አየው፣ ችግር ወዲያና ወዲህ ሲያፍገመግምህ አየኸው። ችግሩ ሲያሸንፍህ፣ ጭንቀቱ ሲያሸንፍህ፣ ተስፋ መቁረጥ ስትጀምር አየህ፣ ደረቁ አንተ እንጂ መሬቱ አይደለም፣ ሰማዩ አይደለም። ደመናው የጠፋው በአንተ ዙሪያ ነው። ደመናው የጠፋው የመንፈስ ቅዱስ ደመና በላይ ይከብ ይገባል። በሰዓት እውነተኛው የምሕረት ዝናብ ጠሉን በአንተ ላይ ያወርዳል። በዚህ ሰዓት ተስፋ መቁረጥ የለም፣ ችግር የለም፣ ጭንቀት የለም። ወይዜኒ መኑ ተስፋ ያኮኑ እግዚአብሔር እያልክ መዘመር ከዳዊት ጋር ያኔ ነው። ነቢዩ ዳዊት አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ይላል። ጥሩ። ስለዚህ ተስፋ እግዚአብሔር ከሆነ ተስፋ አትቆርጥም ማለት ነው። ለምን? እግዚአብሔር ነው ተስፋ። እግዚአብሔርን ቆርጠህ ትጥላለህ? ተስፋ መቁረጥ ክህደት ነው። ስለዚህ ችግር አሸንፎሃል ማለት ነው። ችግሩ ሲያሸንፍ ደግሞ ተስፋ ቆረጥ ማለት ነው። ተስፋ ከቆረጥ ደግሞ እግዚአብሔርን ካድክ ማለት ነው። እግዚአብሔርን ከካድክ ማን አለ? እስኪ ንገረኝ። ዓለም አለ? ሌላ ጠባቂ፣ ሌላ መጋቢ፣ ሌላ በእናት ማህፀን የፈጠረ አለ? ሌላ ነፍስን ከስጋ ለይቶ ለክብር የሚወስድ አለ? አለ? ስለዚህ ችግርና ጭንቀት የማያሸንፉ ለተስፋ መቁረጥ እጅ የማትሰጥ መሆን ይኖርብሃል ማለት ነው። የመኖሩ ትርጉም ገብቶሃል? ሲንገረኝ የመኖርህ ትርጉም ገብቶሃል? ለምን የምትኖረው? በቃ ተወለድኩኝ አልገባኝም፣ በቃ ጊዜ ማጠፋበት ነው የምፈልገው ነው። የመኖር ትርጉም ገብቶሃል? አዎ ገብቶኛል። አዎ ካልክ እንግዲያውስ እየኖርክ ነው። ካልገባ ግን ሌላውን እያኖርክ ነው። ትርጉሙ ከገባህ እየኖርክ ነው። ካልገባ ግን ሌላው ነው ባንተ እየኖር ያለው። እያኖርክ ነው ያለው። ስለዚህ ሌላው ባንተ እየኖር ነው ማለት ነው እንጂ ምክንያቱም ማህበራዊ ኑሮ እያልክ ከሱ ጋር አንድ እያልክ እያኖርክ ትኖራለህ። ከገባህ ግን ገብቶሃል። በቃ የመኖር ትርጉም ይግባ። የብዙ ሰው ችግሩ የመኖር ትርጉም ያልገባው ሰው ለምን እየኖረ እንደሆነ ምን እያደረገ እንደሆነ ምን እየሰራ እንደሆነ አልገባኝም የሚል ሰው አለ።
አልገባህም? አሁን በደንብ መርምረሽ ይገባሃል። ስለዚህ ክረምቱን የዘገየው ይለኛል። ጽድቅ ምን እንደሆነ ተረድተሃል? አዎ ካልክ እንግዲያውስ ገብቶሃል። በቃ ልክ ነህ። ካልተረዳ ግን የሰው መጽደቂያ ነህ። ጽድቅ ገብቶ ከሆነ ስለዚህ ጻድቅ ነህ። ካልገባህ ግን የሰው መጽደቂያ ነህ። ምክንያቱም የምትኖረው ከሰው ጋር ነው። ስለዚህ ሰዎች በአንተ እየጸደቁ ነው ማለት ነው። በአንተ እየኖሩ ነው እንዳልኩ ሁሉ በአንተ እየጸደቁ ነው። ምን ማለት ነው? በእኔ ቢጸድቁ ምን ችግር አለው አትበለኝ። ሰዎች በአንተ መጽደቅ ችለዋል ማለት አንተ ክፉ ነህ ማለት ነው። እንዴት? ምክንያቱም ያንተ ምላስ እንደ እባብ ተናዳፊ ቢሆን ያንተን ምላስ ታግሶ ይጸድቃል። ያንተ ልብ ቂመኛና በቀለኛ ቢሆን ያንተን በቀልና ቂም ተሸክመው በመኖራቸው ይጸድቃሉ። አንተ ሌባ ነህ። ስለዚህ ሌባ ከሆንክ ደግሞ ያንተን ሌብነት በመታገሳቸው ይድናሉ፣ ይጸድቃሉ። የሰው መጽደቂያ ነህ ማለት ነው። መናደድ ይኖርብሃል። ይህን ያህል የሰው መጽደቂያ ነኝ ብለህ ራስህን በተጋድሎ መፈተሽ ይኖርብሃል። ከእግዚአብሔር ጋር የሚያስታርቅ መንገድ መፈለግ ይኖርብሃል። የጽድቁ ትርጉም ካልገባ የሰው መጽደቂያ ነህ። አሁንም ብዙዎቻችን እኮ ሰው አጽዳቂዎች ነው። አየህ፣ ሰርተህ መመጽወት ካልቻልክ ድሃ ሆነ ሌላው መጽወት ይጸድቅብሃል። አየህ፣ አንተ የምትጸድቅበትን ጊዜ የሌላው መጽደቂያ አድርገህ ከሰጠህ ይሄን የሰው መጽደቂያ። አየህ፣ ሰማዕታት ጻድቃን ናቸው አይደሉም? ናቸው እንጂ እንዲጸድቁ ግን ትልቁ ምክንያት ማን ነው? አላውያን ነገስታት ናቸው፣ ክፎች። ሕገ እግዚአብሔርን የሚጥሱ ሰዎች ሕገ እግዚአብሔርን ለሚጠብቁ መጽደቂያ ናቸው። አንተም የእግዚአብሔርን ሕግ በትክክል የምትጠብቅ ከሆነ እየጸደቅ ነው በሌሎች። ምክንያቱም ክፉ ሰዎች በዙሪያ አሉ። ስለዚህ እነዛን በመጠበቅ እነዛን በመታገስ እየጸደቅ ነው። አንተ ሕገ እግዚአብሔርን የምትጥስ ከሆንክ ግን ሕገ እግዚአብሔር የሚጠብቁ ሰዎች በአንተ እየጸደቁ ነው። አሁን ግን አንተ የሰው መጽደቂያ ነህ ወይስ ጻድቅ ነህ? ራስን ገምግም። መገምገም አየህ፣ ይሄ ነው የህይወት ገበያው። እንዲህ ነው። ሰዎች ሲበድሉ ታተርፋለህ፣ ሰዎችን ስትበድል ግን ትከስራለህ። በቃ ይሄ ግልጽ ነው። አሁን እንዳልኩ ነው። ለሰዎች ስትሰጥ ታተርፋለህ ነው። ከሰዎች ስትቀማ ግን ትከስራለህ። በቃ ይሄ ነው። ለጸሎት ስትቆም ሁሌም በአእምሮ ይህን በል። ምን? ጌታዬ ሆይ ራስን ስጠኝ፣ ያኔ ሁሉም ይኖረኛል። ጌታዬ ሆይ ራስን ስጠኝ እኮ። ስለዚህ ሰው እግዚአብሔርን ካገኘ ሌላ ምን ይፈልጋል? ሁሉም ይኖረዋል። ለዚህ ነው ቅዱስ ጳውሎስ ምንም የሌለን ስለሆነ ሁሉ የኛ ነው። ስለዚህ ሁሉ የሱ የሆነለትን እግዚአብሔርን ራሱን እንዲሰጥ ለምነህ ራሱን ይሰጣል። ራሱን ከሰጠህ ደግሞ ሁሉም ጸጋ ካንተ ጋር አለ። ይሄንን ነው እንዳትረሳ። ሁላችሁም አደራ ለልዑል እግዚአብሔር ክብር ምስጋና ይገባዋል። ለቀዳማዊ ባህሪው ምስጋና፣ ለዘላለማዊ ጌትነቱ ክብር፣ ለማያልፍ ሕልውና አምልኮ፣ ለማይወስነው ምልአት ዘዝ፣ ለማይደክመው ኃይሉ ሰጊድ፣ ለማይጎለው ፍቅሩ አንክሮ ይገባል። ለአብ ለወልድ ለመንፈስ ቅዱስ ለዘላለም ክብር ይሁን።